እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 3 ክፍል 4 ወይንም ሌሰን 3ን በዚህ ቶፒክ እናያለን ማለት ነው። ይሄም 3.3 Territorial Expansion and Incorporation of Kingdom ሚለውን እናያለን ማለት ነው። ወደ ቶፒኩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ። እናንተ ላይ ምንም የሚቀንስ ነገር የለም። ለኔም ይጠቅመኛል፣ ለሌሎችም እንዲደርስ ይረዳል። ወደ ቶፒኩ እንሂድ። ኮምፒታንሲ አለ። ኮምፒታንሲውን አንብቡት ከፈለጋችሁ አንብባችሁት እዛ አንብባችሁ መጣችሁ ይሄንን መልሱ፣ ይጠቅማችኋል ለኢንተራንስን ይሄን ቤዝድ አድርጎ ነው የሚወጣው። by the end of this lesson you will be able to ይሄንን ቶፒክ ከጨረሳችሁ በኋላ ይሄንን መመለስ አለባችሁ የሚል ነገር ነው። ይሄንን መልሱት መጣችሁ። ጊዜ ለመቆጠብ እኛ ወደ ቶፒኩ እንግባ። people reaction to the policy of centralization ምን መሰላችሁ ተማሪዎች? ኢምፐረር ሚኒሊክ ዙፋኑ ከተቀበለ በኋላ መጀመሪያ ያደረገው ነገር ቴሪቶሪያል ኤክስፓንሽን ነው፣ ወይንም ሀገሪቱን ማስፋፋት። ሀገሪቱ ወደ ዳር የተበታተኑ ስቴቶችን አንድ በማድረግ በአንድ ሴንትራላይዜሽን በሆነ ፖሊሲ ለመግዛት ነው የወሰነው። ይህንን ውሳኔ ሊቀበሉት አልቻሉም ህዝቦቹ ማለት ነው። ለዚህ ውሳኔ ደግሞ እነሱ ያደረጉት ሪያክሽን ምንድን ነው ያደረጉት? ምን አይነት ተቃውሞ አደረጉ የሚለውን እናያለን በዚህ ቶፒክ። ወደ ቶፒክ ስንሄድ ቴሪቶሪያል ኤክስፓንሽን ባይ ዘ ኪንግደም ኦፍ ሴንትራል ኪንግደም ዌር ኮመን ኢቭን ኢን ሜዲቫል ፔሪድ። እንደምታስታውሱት በሜዲቫል ፔሪድ አንድ ኢትዮጵያን ያስፋፋ ወይንም ቴሪቶሪያል ኤክስፓንሽን ያደረገ ንጉስ ነበር። ይሄም ኪንግ አምደ ጽዮን ይባላል። በዛ ሰዓት እንዳደረገው አሁንም የተደረገው በኪንግ ሚኒሊክ ዘመንም የተደረገው እንደዛው ነው ማለት ነው። እንደ ሜዲቫል ፔሪድ እንዳለው ነው የተደረገው ወይንም ቴሪቶሪያል ኤክስፓንሽኑን ያደረገው ማለት ነው። ከኪንግ አምደ ጽዮን አንድ ነው ማለት ነው ቴሪቶሪያል ኤክስፓንሽኑ ማለት ነው። እንደምታስታውሱት ኪንግ አምደ ጽዮን ዘ ሞስት ኤክስፓንሽን ኪንግ ኦፍ ሜዲቫል ፔሪድ ነው። በጣም በሜዲቫል ፔሪድ ሰዓት በጣም ኢትዮጵያን ያስፋፋት ሰው ቢኖር አምደ ጽዮን ነው። እንደሱ ነው ያስፋፋው ማለት ነው። as we have seen, one of the main features of the reign of ንጉስ and later ንጉሰ ነገስት ሚኒሊክ was forcible incorporation of vast territory into southern, southwestern, southeastern territory of present day of ኢትዮጵያ። እንደምታስታውሱት አንዱ የሚኒሊክ ወይም የንጉሰ ነገስት ሚኒሊክ አንዱ ፊውቸር መገለጫው ወደ ሳውዘርን እና ወደ ሳውዝ ዌስተርን እና ወደ ሳውዝ ኢስተርን ቴሪቶሪ ወደዛ ግዛቱ ማስፋፋቱ ነው። የአሁኗ ፕሬዘንት ዴይ ኦፍ ኢትዮጵያን ለመመስረት ማለት ነው። ወደ እነዛ ባሉ ስቴቶች የአሁኗ ኢትዮጵያ ማለት ነው፣ ወደ እነዛ ስቴቶች ማስፋፋቱ አንዱ በሚኒሊክ ሰዓት የነበረ የሚኒሊክ መገለጫው ይሄ ነው ማለት ነው። በጣም ግዛት አስፋፍቷል ሚኒሊክ ባይዘዌ ማለት ነው። when ይላል when ሚኒሊክ was a king of ሸዋ he began expand his territory ይላል። ምን መሰላችሁ? ሚኒሊክ ሸዋ ላይ እያለ ነበር ነው ትሪቶሪው ግዛቱን ማስፋፋት የጀመረው ማለት ነው። ኢትዮጵያን ኤክስፖርት ኮሚዲቲ such as ivory, gold, savit, coffee, even slave were mostly obtained in this area, notable in southern ኢትዮጵያ። በአብዛኛው ጊዜ ኢትዮጵያ ኤክስፖርት የምታደርጋቸው እቃዎች የሚመጡት በሳውዘርን ኢትዮጵያ ነበር የሚታወቁት ማለት ነው። በሳውዘርን ኢትዮጵያ ወይንም ሳውዘርን ኢትዮጵያ በጣም በሚኒራል ወይንም በናቹራል ሪሶርስን የበለጸገች ነበር። ይሄ በኢንተራንስ ራሱ መጥቷል ይመስለኛል።
በጣም ሳውዘርን ኢትዮጵያ በጣም ታዋቂ የሆነች በጣም በቃ በናቹራል ሪሶርስ የበለጸገች ስቴት ነበረች፣ ቦታ ነበረ ማለት ነው። ሶ ንጉስ ሚኒሊክ more than any other monarchy before him appear to have attempted to gain from the natural wealth of southern what southwestern ኢትዮጵያ ይላል። ምን መሰላችሁ? ንጉስ ሚኒሊክ ከሌሎቹ መሪዎች ወይንም ከሌሎች ከሱ በፊት ከነበረው መሪዎች የተለየ የሚያደርገው በሳውዘርን ዌስተርን ኢትዮጵያ የነበረው ናቹራል ሪሶርስ መጠቀሙ ነው፣ ሀብቱ ነው። እንደምታውቁት ሳውዝ ዌስተርን ኢትዮጵያ በጣም በሚኒራል የበለጸገች ቦታ ነበረች። ናቹራል ሪሶርሶች የሚገኙት እዛ ናቸው። ሁሉም ነገር የሚገኙት እዛ ናቸው። ሁሉም ንግድ የሚመጣው በዛ በኩል ነበር። ሳውዝ ዌስተርን ኢትዮጵያ እሱ በዚህ ተማርኮ እዛ ቦታ ሄዶ ያንን ሀብት ለመያዝ ሞክሯል ወይንም ጌን ሊያደርግ ችሏል ማለት ነው። ሶ ሚኒሊክ ዲዛይር ቱ ገቨርን ላንድ ኢን ሳውዝ ዌስተርን ኢትዮጵያ ኤንድ ቱ ሪያላይዝ ሂም of extend into this fertile region. He worked hard to improve the quality and quantity of what? His weaponry ይላል። ምን መሰላችሁ? ሚኒሊክ ይህን ቦታ ለመቆጣጠር ሳውዝ ዌስተርን ኢትዮጵያ የሚባለውን ቦታ ለመቆጣጠር በጣም ለተቀን ይሰራ ነበር። በጣም ፈርታይል ሪጅን ነበረች ቦታዋ። በጣም ለም መሬትም ነበረች። በዛ ምክንያት የሱን ኳሊቲ ኳንቲቲዎች ኳሊቲና ኳንቲቲ የዌፐነሩ ወይንም መሳሪያዎቹን የተለያዩ የጦር መሳሪያዎችን በጣም ማዘጋጀት ወይንም ማሻሻል ጀመረ። ያንን ቦታ ምን ለማድረግ ለመቆጣጠር ማለት ነው። ሚኒሊክ ኦልሶ ይላል ሚኒሊክ ኦልሶ ዋንትድ ቱ ኮንትሮል ሎንግ ዲስታንስ ትሬድ ኢን ሳውዝ ዌስተርን ኢትዮጵያ። ሚኒሊክ ምን ፈልጓል? ምን ይፈልግ ነበር? ሚኒሊክ ኦልሶ ዋንትድ ቱ ኮንትሮል ሎንግ ዲስታንስ ትሬዶች፣ የረዥም ርቀት ንግድ አለ ኢን ሳውዘርን ኢትዮጵያ። በሳውዝ ዌስተርን ኢትዮጵያ ቦታ በጣም ይሰራ ነበር። በሚኒራል ወይንም በናቹራል ሪሶርስ የበለጸገች ስለሆነች እዛ አካባቢ በጣም ንግድ ይደረግበት ነበር። ያንን ቦታ ምን ለማድረግ ሞከረ? ለመቆጣጠር፣ ኮንትሮል ለማድረግ ኢቨን ትሬዱ መንገዱ ራሱ ሎንግ ዲስታንስ ትሬድ የሚካሄድበት ራሱ ለመቆጣጠር ሞክሯል ማለት ነው፣ ፈልጓል ማለት ነው። በጣም በቃ ቴክኒኩ ይሄ ነው። እዛ አካባቢ ከተቆጣጠረው በጣም ሀብት የሚመጣው በዛ ነው። በጣም ኢትዮጵያ ታድጋለች ማለት ነው። ሚኒሊክ ቴሪቶሪያል ኤክስፓንሽን ሃድ 3 ፌዝ። የሚኒሊክ የቴሪቶሪያል የግዛት ማስፋፋት 3 ፌዞች አሉት። ዘ ፈርስት ከቨርድ ዘ ፔሪድ ፍሮም 1870 አፕ ቱ 1889። የመጀመሪያው ከ1870 እስከ 1889 ይይዛል። ይህ የመጀመሪያው ፌዝ ይባላል። ዘ ሰከንድ ስቴጅ ወዝ ኮንዳክትድ ቢትዊን 1889 አፕ ቱ 1896። ሁለተኛው ፔሪድ ከ1889 እስከ 1896 ይይዛል። ዘ ላስት ስቴጅ ኤክስፓንሽን ወዝ ካሪድ አውት ቢትዊን 1896 አፕ ቱ 1900። የመጨረሻው ደግሞ ከ1896 እስከ 1900 ነው። እነዚህ 3 ፔዞች ይይዛል ሚኒሊክ ቴሪቶሪያሉ ወይም ግዛቱ ያስፋፋበት ማለት ነው። አንደኛ ከ1870 እስከ 1889፣ ሁለተኛ ከ1889 እስከ 1896፣ ሶስተኛ በ1896 እስከ 1900 ባለው ይይዛል ማለት ነው። ንጉስ ሚኒሊክ ኦፍ ሸዋ begin his territorial expansion while he was the king of ሸዋ። ምን መሰላችሁ? ሚኒሊክ ቴሪቶሪያል ኤክስፓንሽኑ ግዛት ማስፋፋት የጀመረው አዝ ኤ ኪንግ እያለ ነው። ምን መሰላችሁ? እሱ ንጉሰ ነገስት ሳይሆን በፊት ኪንግ እያለ ምን እያስፋፋ ነበር? ምን ያስፋፋ ነበር? ግዛቱ ያስፋፋ ነበር። ኦልሬዲ ወደፊት ኪንግ ንጉሰ ነገስት እንደሚሆን ስለሚያውቅ ምን ያስፋፋ ነበር? ግዛቱ ያስፋፋ ነበር ነው የሚለው መጽሐፉ። the first to be incorporated by ንጉስ ሚኒሊክ ኦፍ ሸዋ
in early 1870 where the Oromo clan of ሸዋ ይላል። ለመጀመሪያ ጊዜ ወደ ንጉስ ሚኒሊክ ኢንኮርፖሬት የተደረጉት ወይንም ንጉስ ሚኒሊክ ኢንኮርፖሬት ያደረጋቸው የወረራቸው ግዛቶች ኦሮሞ ክላኖች ናቸው። ሸዋ ውስጥ በሸዋ ቦታ የሚገኙት ኦሮሞ ክላን የሚባሉ አሉ፣ የኦሮሞ ጎሳዎች አሉ። እነሱን የተቆጣጠሩ ለመጀመሪያ ጊዜ ይሄን ያዙት። ሶ ዘን ዘ ፎርስ ኦፍ ሸዋ ጎት ፒሲፉል ሰሚሽን ኦፍ ኪስታኔ ጉራጌ ፒፕል ሁ ዌር ፕሪዶሚናንትሊ ክርስቲያን ይላል። ሶ በመጀመሪያ ፎርስ ኦፍ ሸዋ ጎት ፒሲፉል ሰሚሽን ኦፍ ኪስታኔ ጉራጌ ኦፍ ፒፕል ለመጀመሪያ ጊዜ ወደ ሚኒሊክ በሰላም ያደረጉት ፒሲፉሊ ሰሚት የሆኑት በሰላም ወደሱ የተቀላቀሉት ኪስታኔ ጉራጌ የሚባሉት ናቸው። ሶ እነዚህ ሙሉ በሙሉ ምንድን ናቸው? ክርስቲያን ናቸው። ሶ አብዛኞቹ ክርስቲያን ናቸው። ለመጀመሪያ ጊዜ ፒሲፉሊ ሰሚት የሆኑት ወደ ሚኒሊክ ጦር ኪስታኔ ጉራጌዎች ናቸው ማለት ነው። ዘ ፒፕል ኦፍ ሳውዘርን ጉራጌ ጊቭ ዘ ፎርስ ኦፍ ኪንግ ሚኒሊክ ስቲቭ ሬዚስታንስ ኦርጋናይዝድ አንደር ዜር ሊደር ሐሰን ኢንጆሚ who was from the people of ቀቤና ይላል። ለፒፕል ኦፍ ሳውዘርን ጉራጌ ጊቭ ፎርስ ኦፍ ኪንግ ሚኒሊክ ስቲቭ ሬዚስታንስ። አሁን በደቡብ በኩል ያሉ ጉራጌዎች ለሚኒሊክ ስቲቭ ሬዚስታንስ በጣም ከባድ የሆነ ተቃውሞ ያነሱት ምን የሳውዘርን ጉራጌዎች ናቸው። እነዚህም በማን ነው የሚመሩት? ዘ ሊደር ኦፍ ሐሰን ኢንጆሚ የሚባል ሰውዬ ነበር። ይህም ከየት ነው የመጣው? ቀቤና ከሚል ነው። ከቀቤና ነው የሚመደበው ሰውዬው ማለት ነው። ይህ በጣም ትልቅ የሆነ ሬዚስት አድርገዋል ሳውዘርን ጉራጌዎች ማለት ነው። ሶ ዚስ ኤሪያ was subdued by the force of ራስ ጎበና ደጬ only in 1888 after 10-year resistance ይላል። ምን መሰላችሁ? እዚህ ጋር በኋላም ይሄ ሐሰን ኢንጆሚዎች በመጨረሻ በ1888 ላይ በራስ ጎበና ደጬ በሚባል ሰው ሰብዲዩድድ እንዲሆኑ ወይንም እንዲሸነፉ ተደርጓል። ወይንም በሱ ምክንያት ወደ ፎርስ ኦፍ ሚኒሊክ ወይንም ኢንኮርፖሬት እንዲሆኑ አስችለዋል ማለት ነው። ሶ ይሄ እና ሐሰን ኢንጆሚን አሸንፎ ይሄ ሳውዘርን ጉራጌዎች ወደ ሚኒሊክ እንዲገቡ ያደረገው ማን ነው? ራስ ጎበና ደጬ ይባላል ማለት ነው። ሶ ሳውዝ ዌስተርን ኢትዮጵያ which very rich natural resource was a bone of continuation between ንጉስ ሚኒሊክ ኦፍ ሸዋ and ንጉስ ተክለ ሃይማኖት ኦፍ ጎጃም። እንደነገርኳችሁ ሳውዝ ዌስተርን ኢትዮጵያ በጣም በናቹራል ሪሶርስ የበለጸገች ቦታ ነበረች። ይህም በዚህ ምክንያት ንጉስ እያለ ሚኒሊክ የሸዋ ንጉስ እያለ ከንጉስ ተክለ ሃይማኖት ጋር በዚህ ቦታ ተጣልተዋል። እንደምታስታውሱት ባትል ኦፍ ኢምባዊ ይባላል የተጣሉበትን ቦታ። በዚህ ምክንያት ተጣልተዋል። ኢንፋክት ኢምፐረር ዮሐንስ ዘ ፎርስ had allowed to ንጉስ ተክለ ሃይማኖት ኦፍ ጎጃም to expand in that direction stopped ሚኒሊክ expansion in southern western ኢትዮጵያ ይላል። ምን መሰላችሁ? ይሄ ኢምፐረር ዮሐንስ ወይንም አፄ ዮሐንስ ያ ቦታ ወይንም ሳውዝ ዌስተርን ኢትዮጵያ ማን እንዲቆጣጠረው? ተክለ ሃይማኖት እንዲቆጣጠረው ነበር የሰጠው። ግን በኋላ ስቶፕን ሚኒሊክ ኤክስፓንሽን ኢን ዘ ሳውዘርን ሚኒሊክ በዛ ሰዓትም እንቅስቃሴ እንደሚያደርግ ይሄ የኢትዮጵያ ንጉስ ለመሆን እንቅስቃሴ እንደሚያደርግ ያውቃል። ዮሐንስ ኢምፐረር እያለ አፄ እያለ ማለት ነው። ሶ ያንን ለማስቆም ደግሞ ሚኒሊክ ምን አደረገ? ወይንም ዮሐንስ ምን አደረገ? ለተክለ ሃይማኖት ሰጠው ማለት ነው። የጎጃሙ መሪ ማለት ነው። ተክለ ሃይማኖት የጎጃም መሪ ነው። ሶ ለሱ ሰጠው። ከሰጠው በኋላ ደግሞ ከሚኒሊክ ጋር ተጋጩ ማለት ነው። ሶ ኔቨርዝለስ ይላል the two king went to war and in subsequent battle
fought at the Battle of ኢምባብዌ ላይ on June 1882 the force of ሚኒሊክ defeated ሃይማኖት ፎርስ ይላል። ምን መሰላችሁ? በዚህ ባትል ላይ ነገር ግን ዘ ባትል ኦፍ ኢምባብዌ ኔቨርትለስ ይሄ ነገር ወደ ጦርነት ወሰዳቸው። ዌንት ቱ ዋር ይላል፣ ወደ ጦርነት ወሰዳቸው። ከዛ በኋላ አት ዘ ባትል ኦፍ ኢምባብዌ ላይ ምን ዘ ፎርስ ኦፍ ሚኒሊክ ዲፊትድ ሃይማኖት ፎርስ፣ ተክለ ሃይማኖትን ሚኒሊክ አሸነፈው። አት ዘ ባትል ኦፍ ዋት ኢምባብዌ ላይ ጁን 6 ላይ በ1882 ላይ ምን ተክለ ሃይማኖት የተሸነፈበት ቦታ ነው ማለት ነው። ሶ ይሄ ኢምባብዌ ባትል ሚኒሊክ ወደ ሳውዝ ዌስተርን ኢትዮጵያ እንዲያስፋፋ አድርጎታል። እንዳትሸወዱ። የባትል ኦፍ ኢምባብዌ ለሚኒሊክ ጥቅም ያመጣው ነገር አንዱ ሳውዝ ዌስተርን ኢትዮጵያ እንዲቆጣጠር ነው። ይሄ ኢንተራንስ ጥያቄ ላይ መጥቷል። እኔ አይቼዋለሁ ስፈተን ሰዓት ስሰራ ማለት ነው። ሶ እንደዚህ አይነት ጥያቄዎች ለመያዝ ሞክሩ። ሶ the Shawan victory over the force of Gojam at the Battle of Imbabwe give ንጉስ ሚኒሊክ the opportunity to expand toward southern ኢትዮጵያ ይላል። ምን መሰላችሁ? የሸዋ ቪክቶሪ ወይንም በሸዋን በኩል ያለው ድል ማለት ነው። the force of Gojam at the Battle of Imbabwe give ንጉስ ሚኒሊክ the opportunity to expand toward southwestern ኢትዮጵያ። እንደነገርኳችሁ ነው። ሚኒሊክ ድል አድርጓል። አት ዘ ባትል ኦፍ ኢምባብዌ ላይ ቪክቶሪየስ ሆኗል፣ ድለኛ ሆኗል። ሶ ማንን አሸንፏል? የጎጃሙ መሪ ተክለ ሃይማኖትን አሸንፏል። ስለዚህ የኢምባብዌው ባትል ለንጉስ ሚኒሊክ ትልቅ እድል ነው የፈጠረው። ሚኒሊክ ወዴት እንዲሄድ? ወደ ሳውዘር ኢትዮጵያ እንዲሄድ ትልቅ እድል ፈጥሯል ማለት ነው። ሶ ይህንን ያዙ። አፍተር ዘ ባትል ኦፍ ኢምባብዌ ዘ ሎካል ሩለር ኦፍ ዘ ኪንግደም ኦፍ ሳውዝ ዌስተርን ኢትዮጵያ 5 Oromo kingdom of Gibe region and Lekka state in Wallagga were proceeded to accept peaceful submission to the force of ንጉስ ሚኒሊክ and incorporation into ሸዋን ኪንግደም ይላል። አሁን ከዘ ባትል ኦፍ ኢምባብዌ በኋላ ሚኒሊክ ወዴት ሄደ አትሉኝም? ሎካል ሩለሮች ዘ ኪንግደም ኦፍ ሳውዘርን ዌስተርን ኢትዮጵያ የሚገኙት ማለት ነው። እነዚህ 5 Oromo kingdom in ጊቤ region ጊቤ ላይ ያሉት 5 የኦሮሞ ስቴቶች ለምሳሌ እነማን ናቸው? ሊሙናሪያ፣ ጎማ፣ ጅማ፣ ጊራ የሚባሉ ስቴቶች ወደ ሚኒሊክ ምን ሆኑ? እነዚህ ለቃ ስቴት ወለጋ ያለው ለቃ ስቴት ማለት ነው፣ ወለጋ ላይ ያሉት ማለት ነው። እነሱ ወደ ሚኒሊክ ፒሲፉሊ ሰሚት ሆኑ፣ ፒሲፉሊ ተቀላቀሉ። በሰላም በጦርነት ሳይሆን በሰላም ወደ ሚኒሊክ ኢንኮርፖሬትድ ሆኑ ማለት ነው። ሶ አስቡት፣ ሚኒሊክ ወደዛ አስፋፍቶ ይህንን ነገር በሳውዝ ዌስተርን ኢትዮጵያ ያሉ ስቴቶችን ወደ ራሱ አስ ኢዝ ንጉስ እያለ እየገባችሁ ነው። ንጉስ እያለ ሶ ኢን ሪተርን ይላል። ኢን ሪተርን ፎር ዜር ፒስፉል ሰብሚሽን ንጉስ ሚኒሊክ ሪኮግናይዝ ዘ ኢንተርናል አድሚኒስትሬቲቭ ኦፍ አውቶኖሚ ዚስ ኪንግደም ኢንተርናሊ አድሚኒስትሬት እንዲያደርጉ ሰጣቸው። ኪንግ አባ ጅፋር ኦፍ ጅማ፣ ጆቴ ቱሉ ኦፍ ለቃ ቀለም፣ ኩምሳ ሞረዳ ኦፍ ለቃ ነቀምቲ ቢሎንግ ቱ ሊስት ኦፍ ሎካል ሩለር ሁ ሳሚትድ ፒስፉሊ ቱ ሚኒሊክ ዘ ይር ቢትዊን 1882 አፕ ቱ 1884 በ1882 እስከ 1884 ባለው ኢንተርቫል ውስጥ ወደ ኪንግ አባ ጅፋር፣ ጆቴ ቱሉ፣ ለቃ ቀለም፣ ኩምሳ ሞረዳ ኦፍ ለቃ ነቀምቲ ቢሎንግ ቱ ዋት እነዚህ በሙሉ ወዴት? ወደ ሚኒሊክ በሰላም ምን አሉ? ሰሚት ሆኑ ወይንም በሰላም ተቀላቀሉ ማለት ነው። ያለምንም ጦርነት ማለት ነው። ሶ ወደ ሚኒሊክ በሰላም የተቀላቀሉት ኢንተርናል አድሚኒስትሬሽን ይሰጣቸዋል። በውስጥ እንዲያስተዳድሩ ምንም አይነት ጦርነት አይደረግባቸውም። በሰላም ያስተዳድራሉ። ውስጡ ዘ ኦቨራል ሎርዱ የማን ነው? የሚኒሊክ ነው። ሶ ግን ኢንተርናል አድሚኒስትሬሽን አላቸው ማለት ነው። መጀመሪያ የሚያስተዳድሩት የነበረ ስቴት ምን ያደርጋሉ? ያስተዳድራሉ። ግን ያ ይከፍላሉ፣ አንደኛ ታክስ ይከፍላሉ ምናምን። ከዛ ለሚኒሊክ ተገዢ ነው የሚሆኑት ማለት ነው። ሶ the campaign expansion of force of ንጉስ ሚኒሊክ in southern and southwest eastern region were not strong as resistance in አርሲ ወላይታ
ከፋ ይላል። ዘ ካምፓይን ኤክስፓንሽን ፎርስ ኦፍ ንጉስ ሚኒሊክ ኢን ሳውዘርን ኤንድ ሳውዝ ኢስተርን ሪጅን ዌር ኖት ስትሮንግ አስ ዘ ሬዚስታንስ ኢን አርሲ ወላይታ ከፋ ይላል። ወደ ሳውዘርን እና ሳውዝ ዌስተርን ኢትዮጵያ ሪጅን ያደረገው ቴሪቶሪያል ኤክስፓንሽን ወይንም ንጉስ ሚኒሊክ ወደ ሳውዘርን እና ወደ ሳውዝ ኢስተርን ኢትዮጵያ አስፋፍቷል አይደል ሀገሪቱን። ሶ ያንን ሲያስፋፋ ያጋጠመው ሬዚስታንስ ከአርሲ ከወላይታ ከከፋ አይበልጥም። ይሄ የአርሲ የወላይታው የከፋው ወደዛ ያደረገው እንቅስቃሴ በጣም ስትሮንግ ነበር። በጣም ተቃውመዋል። በጣም ብዙ የሆነ ነገሮች ተደርገዋል ማለት ነው። ሶ ኢን ዚስ ኤሪያ ይላል ፒፕል ፑት አፕ ስቲፍ ሬዚስታንስ ቱ ሸዋን ፎርስ። በዚህ አካባቢ እነዚህ በዚህ አካባቢዎች ማለት ነው ሶ በጣም ትልቅ የሆነ ሬዚስታንስ አድርገዋል። ምክንያቱም ስቴቶቹ በጣም ትላልቅ ስቴቶች ናቸው። ወላይታ እንደምታዩት፣ ከፋ እንደምታዩት በጣም ትላልቅ ስቴቶች ስለሆኑ ትልቅ የሆነ ሬዚስት አድርገዋል ሸዋን ፎርስ ማለት ነው። ስለዚህ እዚህ አካባቢ ያለው በጣም ደም አፋሳሽ የሆነ ጦርነት ነበር ሚኒሊክ ያደረገው ማለት ነው። ሶ ዚስ አርሲ ኦሮሞ ጊቭ ዘ ሸዋን ፎርስ ቬሪ ስቲፍ ሬዚስታንስ። አርሲ የሚባሉት ኦሮሞዎች በጣም ትልቅ የሆነ ሬዚስት አድርገዋል። ማንን? ሚኒሊክን በጣም ተቃውመውታል። እንዳይገዙ ወይንም እሱን ኢንኮርፖሬት እንዳይሆኑ በጣም ተቃውመዋል ማለት ነው። ሶ the Shawan force had to make 6 unsuccessful military campaign to incorporate RC. ሸዋን ፎርስ ወይንም የሚኒሊክ ፎርስ፣ የሸዋ ፎርስ የሚኒሊክ ፎርስ ነው። ይሄ የሚኒሊክ ፎርስ ምን አድርጓል? 6 የከቸፉ ጦርነቶች አድርገዋል። ምንን ለመቆጣጠር? አርሲን ለመቆጣጠር 6 ጦርነቶች አካሂደዋል። ግን በስድስቱም አልተሳካለትም። unsuccessful military campaign ነው የሚለው፣ አልተሳካለትም። in some this campaign launched to incorporate RC, ንጉስ ሚኒሊክ himself personally took a part. አሁን አርሲን ለመቆጣጠር በተደረገው ጦርነት ንጉስ ሚኒሊክ ራሱ ምን ሆኗል? ተሳትፏል። ንጉስ ሚኒሊክ ራሱ ምን ሆኗል? ተሳትፏል በዛ ጦርነት ማለት ነው። ሶ ፋይናሊ ይላል ፋይናሊ after 4 years of braving fight, bravi fight, the RC Oromo were defeated 1886 at the Battle of Azul. ከዛ ፋይናሊ አፍተር 4 years ከ4 ዓመት በኋላ በጣም በትልቅ ጦርነት አርሲ ኦሮሞ ሊሸነፉ ችለዋል። በ1886 at the Battle of Azul። አርሲ ኦሮሞ የተሸነፉበት ባትል የት ነው ብላችሁ ከተጠየቃችሁ ዘ ባትል ኦፍ አዙል ወደ ሚኒሊክ ኢንኮርፖሬት ሆነዋል ማለት ነው። ሶ ዘ ዌል አርምድ ኤንድ ሚሊታሪ ቤተር ኤክስፒሪየንስድ ሸዋን ፎርስ ዛት ፋይናሊ ዲፊትድ ዘ ፎርስ ኦፍ አርሲ ኦሮሞ ወዝ ሊድ ባይ ራስ ደርጌ ዘ አንክል ኦፍ ሚኒሊክ ይላል። ይሄ ዌል አርምድ ሚሊታሪ ቤተር ኤክስፒሪየንስ ሸዋን ፎርስ ዛት ፋይናሊ ዲፊትድ ዘ ፎርስ ኦፍ አርሲ ኦሮሞ፣ የአርሲ ኦሮሞ ያሸነፈው የሚኒሊክ አጎት ራስ ደርጌ የሚባል ሰውዬ ነበር ማለት ነው። ይሄ አርሲ ኦሮሞ ወይንም አርሲ አት ዘ ባትል ኦፍ አዙል ላይ ያሸነፋቸው ማለት ነው የሚኒሊክ አጎት የሆነው ራስ ደርጌ የሚባል ሰው ነበር። ሶ በዚህ ይሄ ሰውዬ ነበር ማለት ነው። So in the RC campaign, the Oromo general Ras Governor Dache, who had a significant role in early campaign of Nugus Minilik territorial expansion, had taken part as military commander of force of Nugus Minilik ይላል። ምን መሰላችሁ? in the RC campaign ኦሮሞ ጀነራል ራስ ጎበና የሚባለው ይሄ ራስ ጎበና ደጄ የሚባለው ማለት ነው። ራስ ጎበና ደጄ ሲግኒፊካንት ሩል ነበረው በማን በንጉስ ሚኒሊክ ቴሪቶሪያል ኤክስፓንሽን ቴክን ፓርቲ አስ ኤ ሚሊታሪ ኮማንደር ዘ ፎርስ ኦፍ ንጉስ ሚኒሊክ። ሶ የንጉስ ሚኒሊክ ወይንም የንጉስ ሚኒሊክን ጦርን በመምራት ወይንም
በጣም በቃ የተለያዩ ድሎችን በማድረግ ራስ ጎበና ደጄ በጣም ትልቅ ስራ ሰርቷል ማለት ነው። ለንጉስ ሚኒሊክ ፎርስ ማለት ነው ኮማንደር በመሆን ሶ ቴክን ኤ ፓርት አስ ኤ ሚሊታሪ ኮማንደር ፎርስ ኦፍ ንጉስ ሚኒሊክ የንጉስ ሚኒሊክ ኮማንደር የሚሊታሪ ኮማንደሩም ነበር ማለት ነው። ሶ እየገባችሁ ነው አይደል? እንደገባችሁ ተስፋ አደርጋለሁ። ሶ አርሲ ካምፓይን was one of the bloody campaign that claimed live many people የአርሲ ካምፓይን ወይንም የአርሲ ጦር በጣም ብዙ ሰዎች በጣም ደም አፋሳሽ የሆነ ጦርነት ነበር። በዛም በጣም ብዙ ሰዎችን ምን አድርጓል? ቀጥፏል ህይወታቸውን ማለት ነው። ብዙ ሰዎች ሊያልቁ ችሏል። ምክንያቱም በጣም አርሲ በጣም ስቲፍ ሬዚስታንስ ነበር ያደረጉት። unlike the ruler of the southwestern Ethiopia who peacefully submitted to the force of Menelik, the ruler of Arisi Oromo were not granted international administration. They were removed from their position, replaced by ገቨርነር አፖይንትድ ባይ ሸዋ። በዚህ ምክንያት አርሲ ላይ የነበሩ ሩለሮች በሙሉ የተነሱበት እና ደግሞ ይህንን ቦታ በሸዋን ሩለሮች በሸዋ በነበሩ መሪዎች ሄደው እዛ ጋር አፖይንት ተደርገው ወይንም እዛ ጋር እንዲኖሩ ተደርጎ የተወሰነበት ወይንም እንዲመሩ አርሲን ተደርጎ የተወሰነበት እንደነበረ ነው የሚያስቀምጠው ማለት ነው። ሶ በዚህ ምክንያት የአርሲ ጦርነት በጣም ለሚኒሊክ በጣም ከባዱ ጦርነት እንደነበረ መጽሐፋቸው ያስቀምጣል ማለት ነው። ሶ አርሲ served as a stepping stone for Minilik expansion into the Emirate of Harar የአርሲ ጦርነት ለሌላ ስቴት በር የከፈተ ነበር። ኢሚሬት ኦፍ ሀረር እንዲቆጣጠር አንዱ ትልቅ ሚና የነበረው የአርሲ ባተል አርሲ መሸነፋቸው ነው። ኢሚሬት ኦፍ ሀረር was subdued by the force of Shawa under Minilik after bloody battle fought between army of Minilik and Emir Abdullah at a place called what? Chalango on 6 January 1887 ይላል። ምን መሰላችሁ? ኢሚሬት ኦፍ ሀረር ወደ ሚኒሊክ ኦፍ ሸዋ የተቀላቀለችው በትልቅ ባትል ነው። ይህም ባትል የሚኒሊክ አርሚና ኢምር አብዱላሂ የሀረሩ መሪ አት ዘ ባትል ኦፍ ጨለንጎ ላይ ተጋጠሙ ማለት ነው። ባትሉ የጦርነቱ ሜዳ ምን ይባላል? ጨለንጎ ይባላል። በ1887 ሂስ ሰክሰስ አት ጨለንጎ ባትል ኢኔብልድ ንጉስ ሚኒሊክ ኦፍ ሸዋ ቱ ኮንትሮል ኢስተርን ኮመርሻል ትዌን ኦፍ ሀረር ጊቭ ሂም ፉል ኮንትሮል ኦፍ ሎንግ ዲስታንስ ትሬድ ሩቶችን። ይሄ ጨለንጎ ላይ ሚኒሊክ አሸነፈ። አት ዘ ባትል ኦፍ ጨለንጎ ዘ ኢንድ ኦፍ ኢሚሬት ኦፍ ሀረር የወደቀችበት ነው። ሶ ይሄ ከወደቀች በኋላ ሚኒሊክ ኦፍ ሸዋ ኮንትሮልስ ኢስተርን ኮመርሻል ትዌን ኦፍ ሀረርን እንዲቆጣጠር ወይንም የኢስተርን ኮመርሻል ወይንም ይሄ የገበያ ማዕከል የሆነችው የንግድ ማዕከል የሆነችው ሀረርን እንዲቆጣጠር ረዳው ማለት ነው። ምን ፉል ኮንትሮል ኦፍ ሎንግ ዲስታንስ ትሬድ ሩት ምን እንዲቆጣጠር ምን አደረገው? ረዳው። ሶ አርሲ መሸነፉ ኢሚሬት ኦፍ ሀረር እንዲቆጣጠር አደረገው። ሶ ኢሚሬት ኦፍ ሀረር መቆጣጠሩ ደግሞ ይሄ ሎንግ ዲስታንስ ትሬድ በዛ በኩል ነበር፣ ያንንም እንዲቆጣጠር አድርጎታል ማለት ነው። ሶ ንጉስ ሚኒሊክ ይሄን ያክል ያ ትግል አድርጓል ማለት ነው። ሶ ኢን ዘ ባትል ኦፍ ጨለንጎ ባትል ኖት ኦንሊ the Hararo force but also Oromo people fought against the force of Shawa under ንጉስ ሚኒሊክ ይላል። ምን መሰላችሁ? በጨለንጎ ባትል ላይ not only the Harar force but also the Oromo people fought against the force of Shawa ፎርስ ኦፍ ሸዋ የሀረር ሰዎች ብቻ አይደለም የተዋጉት ዘ ባትል ኦፍ ጨለንጎ ላይ ማለት ነው። የኦሮሞ ህዝቦች ራሱ ተዋግተዋል፣ የሸዋን ፎርስ ተቃውሞ ማለት ነው ንጉስ ሚኒሊክን። ጨለንጎ the main battleground of the war is about 90 kilometers from Harar historic walled city ይላል። ምን መሰላችሁ? ጨለንጎ ሜዳው የተደረገው የጦርነቱ ሜዳ 9 ኪሎ ሜትር ከሀረር ሲቲ ሂስቶሪክ ሲቲ የሚባለው ጀጎል ግንብ ነው አይደል? ጀጎል ግንብ ከሱ ከዋልድ ሲቲው ከተማው ከግንቡ ከከተማው ከጀጎል ግንብ
ከ90 ኪሎ ሜትር ርቆ ነው ጦርነቱ የተደረገው ማለት ነው። ሶ በጣም የሚገርም ነገር ነው። ዚስ ቪክቶሪ ብሮት አን ኢንድ ቱ ኢንዲፔንደንት ኤግዚስተንስ ኦፍ ኤምሬት ኦፍ ሀረር። ይሄ ጦር ሀረር ኢንዲፔንደንቷን እንድታጣና ወደ ሚኒሊክ ያ እንድትሆን አድርጓታል ማለት ነው። ይሄ የጨለንጎ ባትል ማለት ነው። ሶ ኤምሬት ኦፍ ሀረር ኢንዲፔንደንቷን ያጣችበት ነበር ማለት ነው። አፍተር ኢንኮርፖሬሽን ኦፍ ሀረር ኢን 1887 ሚኒሊክ ዲድ ኖት ላውንች ኤ ካምፓይን ቱ ቴሪቶሪያል ኤክስፓንሽን ኢን ኤኒ ዳይሬክሽን አንቲል ወላይታ ካምፓይን ኦፍ 1894 ሜንሊ ቢኮዝ ኦፍ ግሬት ፌመን ኦፍ ኢትዮጵያ which lasted from 1888 to 1892 was known as ክፉ ቀን። ምን መሰላችሁ? ከኢምሬት ኦፍ ሀረር ከተቆጣጠረ በኋላ ሚኒሊክ አፍተር ኢንኮርፖሬሽን ኦፍ ኢምሬት ኦፍ ሀረር በ1887 ከተቆጣጠረ በኋላ ሚኒሊክ ምንም አይነት እንቅስቃሴ ቴሪቶሪያል ኤክስፓንሽን አላደረገም። ምክንያቱም አንቲል ወላይታ ካምፓይን ድረስ ማለት ነው፣ ወላይታ እስኪቆጣጠር ድረስ። ምክንያቱም በኢትዮጵያ ትልቅ የሆነ ችግር ተከስቶ ነበር። ይህን ግሬት ፌመን ይባላል ወይንም ክፉ ቀን፣ መጥፎ ቀን በመባል ይታወቃል። ከ1888 እስከ 1889 ባለው ኢትዮጵያ ላይ የተከሰተ ነገር ነው። በዚህ ምክንያት ምንም አይነት እንቅስቃሴ ወይንም ቴሪቶሪያል ኤክስፓንሽን አላደረገም። ክፉ ቀን had severally affected the country particularly northern and central region of ኢትዮጵያ። ክፉ ቀን በጣም ኢትዮጵያ በኖርዝ እና በማዕከላዊ ኢትዮጵያ በኩል ያሉት ወይንም በሰሜን እና በማዕከላዊ ኢትዮጵያ ሪጅን አካባቢ ያሉ ኢትዮጵያውያኖች በጣም ያዳከመ ወይንም በጣም ተጽዕኖ ውስጥ ያስገባ ነገር ነበር ማለት ነው። ሶ ይሄ ነው ማለት ነው። ሶ ቻናሉ ላይክ ካላደረጋችሁ ወይንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይሄ በጣም ትልቅ ልፋት እኮ ነው። ይሄ ራሱ ማንበብ አንድ ነገር ነው። ሶ እናንተ ደግሞ ይጠቅማችኋል። ስለዚህ ሰብስክራይብ አድርጉ። The independent kingdom of Walaita was one of the area in southern Ethiopia whose rich resource and attracted the army of Emperor Minilik ይላል። ሶ በወላይታ ደግሞ ሌላ ደግሞ ሚኒሊክ በጣም ኢንዲፔንደንት የሆነች ስቴት ወይንም በሳውዘርን ኢትዮጵያ በሪሶርስ ሪች የሆነች ሀብታም የሆነች ስቴት ነበረች ማለት ነው ወላይታ ማለት። እሱ አትራክት አደረገው ሚኒሊክ፣ እሷንም ሊቆጣጠር ምን አደረገ? ወሰነ ማለት ነው ኢምፐረር ሚኒሊክ። the campaign for the incorporation of ወላይታ was probably bloodiest of all campaign። ከሁሉም ካምፓይኖች በጣም ደም አፋሳሹ ጦርነት የማን ነበር? የወላይታው ነበር። በኦል ከሁሉም ጦርነቶች ብሌዲስት ዋሪዝ ወላይታ፣ የወላይታው ጦርነት ነበር። እንዳትሸወዱ፣ ተራንስ ላይም ሊመጣ ይችላል። in this campaign ኢምፐረር ሚኒሊክ ፐርሰናሊ ፓርቲሲፔትድ። በዚህ ጦርነት ኢምፐረር ሚኒሊክም ተሳትፏል። ሜኒ ኖቴብል ዋር ሊደር ኢምፐረር ሚኒሊክ ሰቻስ ራስ ሚካኤል፣ ፊታውራሪ ገበየው፣ ሊቃ ሚቃዋሰው አባቴ ኤንድ ደጄ ባልቻ፣ ራስ ወልደ ጊዮርጊስ፣ አባ ጅፋር ዘሰከንድ ቴክን ፓርት ኢን ወላይታ ካምፓይን። በወላይታ ካምፓይን እነዚህ በሙሉ ተሳትፏል። እነዚህ ታዋቂ የሆኑ መሪዎች ማለት ነው። እነዚህ በሙሉ በወላይታው ጦርነት ተሳትፈዋል ማለት ነው። ዘወላይታ ፒፕል ጊቭ ኤ ፎርስ ኦፍ ኢምፐረር ሚኒሊክ ስቲፍ ሬዚስታንስ። የወላይታው ካምፓይን ለፎርስ ኦፍ ሚኒሊክ በጣም ትልቅ የሆነ ተቃውሞ የተነሳበት ወይም ትልቅ የሆነ ሬዚስታንስ ያደረጉበት ጦርነት የወላይታ ካምፓይን ነው ማለት ነው። በጣም ትልቅ የሆነ በቃ ሶ the Walaita fought against the force of Emperor Minilik II for a long time, employing their own indigenous technique of warfare. የራሳቸውን የጦርነት አወጋግ ስልት በመጠቀም ከሚኒሊክ በጣም የተዋጉት እነማን ናቸው? የወላይታው ካምፓይን ነው ማለት ነው። ሶ ለብዙ ጊዜ ማለት ነው የራሳቸውን የሆነ ቴክኒክ ተጠቅመው ማለት ነው። ሶ ይህ የምታዩት ካዎ ቶና ይባላል። ዘ ላስት ኪንግ ኦፍ ወላይታ፣ የወላይታው የመጨረሻው መሪ ካዎ ቶና ነው።
ሶ ይሄ ነው በጣም ትልቅ የሆነ ያደረገው ማለት ነው። ስቲፍ ሬዚስታንስ ያስነሳው ማለት ነው። ሶ people of Walaita organized under Kingdom of Cow Tona put up determined fighting replace the force of Emperor Minilik II ይላል። The people of Walaita organized under the King of Cow Tona በካውቶና ስር ሆነው በጣም ትልቅ የሆነ ዲተርሚናንት ዲተርማይን ያደረጉት የፎርስ ኦፍ ሚኒሊክን ዲተርማይን ያደረጉ ነበሩ ማለት ነው። ሶ ፋይናሊ ካውቶና ዘ ላስት ኪንግ ኦፍ ወላይታ was wounded and captured በመጨረሻ የወላይታው ዘ ላስት ኪንግ ኦፍ ወላይታ ካውቶና ዋንድድ ቆሰለና ታሰረ and he become a prisoner ታሰረ ማለት ነው for the rest of his life ህይወት እስከ መጨረሻው ማለት ነው እድሜ ፍታሽ ታሰረ ማለት ነው። መጨረሻ ላይ ካውቶና ማለት ነው። በጣም ከባድ ነው። So this 1894 campaign of Emperor Minilik II brought an end to independence of the Kingdom of Walaita and the Kingdom of become a part of appraisal of emerging modern Ethiopia imperial state ይላል። ምን መሰላችሁ? In 1894 the campaign of Emperor Minilik brought an end to independence the Kingdom of Walaita and the kingdom become a part of appraisal and emerging modern Ethiopia imperial state ሊመሰረት ችሏል ማለት ነው። ከወላይታው ካምፓይን በኋላ ማለት ነው። ሶ the other independent kingdom incorporated the force of Emperor Minilik was the kingdom of what? ከፋ ነው። ሌላኛው አንድ ስቴት ቀርታ ነበር። ይህ ስቴት ማነች? አሁን አርሲ፣ ሐረር፣ ወላይታ ተቆጣጠረ ሚኒሊክ። ማቀረች አሁን ማቀረች ከፋ ቀርታለች። ከፋ ኢንዲፔንደንት ስቴት ነች በዛ ሰዓት። ሶ ሌላኛው ኢንዲፔንደንት ስቴት ከፋ ነበረች። አሁን ከፋን ለመቆጣጠር ሄደ ማለት ነው ኢምፐረር ሚኒሊክ። ሶ the campaign to incorporate Kafa was carried out after Ethiopian spectacular victory over Italian ይላል። The campaign to incorporate Kafa was carried out after Ethiopian spectacular victory over the Italian የከፋው ጦርነት የተካሄደው ኢትዮጵያ ኢጣሊያንን ላይ ድል ካደረገች በኋላ ነው ማለት ነው። ሶ ድል ካደረገች በኋላ ወደ ከፋ በመሄድ ከፋን ልትቆጣጠር ትችላለች። ከፋ was independent state with own dynasty የራሷ የሆነ ዳይናስቲ ያለት ኢንዲፔንደንት ስቴት ነች። a people of Kafa stood firm against Emperor Minilik force led by their monarch ይላል። The people of Kafa stood firm against Emperor Minilik force led by the monarch ታቶ ጋኪሰሪቾ ኢምፐረር የከፋ ህዝቦች ማለት ነው የኢምፐረር ሚኒሊክን በጣም ተዋግተዋል። በጥሩ መሳሪያቸው በጣም ሊዋጉት ችለዋል። ለማንን? ኢምፐረር ሚኒሊክን ማለት ነው። የወላይታ የከፋው መሪ ማን ይባላል? ታቶ ጋኪሰሪቾ ይባላል ማለት ነው። ታቶ ጋኪሰሪቾ የወላይታው ዘ ላስት ሩለር ኦፍ ወላይታ። ሶ በዚህ መሪ ስር ሆነው ኢምፐረር ሚኒሊክን አጥቅተዋል። ራስ ወልደ ጊዮርጊስ ኮማንድድ ኢምፐረር ሚኒሊክ አርሚ። ራስ ወልደ ጊዮርጊስ ኢምፐረር ሚኒሊክ አርሚ ራስ ወልደ ጊዮርጊስ ኮማንድድ ኢምፐረር ሚኒሊክ አርሚ እየመራ የነበረው ራስ ወልደ ጊዮርጊስ የሚባል ሰውዬ ነበር ማለት ነው። ሶ የኢምፐረር የሚኒሊኩ ጦር ወይንም የንጉስ ጦር እየመራ የነበረው ማለት ነው። ሶ like the Walaita kingdom military confrontation between the force of Emperor Minilik and the kingdom of Kafa was concluded with immense loss of human life and material which እንደ ወላይታ ማለት ነው። እንደ ወላይታ ኪንግደም ኦፍ ከፋ የከፋም ጦርነት በጣም ብዙ ሰዎችን የቀጠፈ ብዙ ሰዎችን ህይወት ያጠፋ ማቴሪያል ዳሜጅ በጣም ሚኒራሎች እቃዎች ምናምኖች በሙሉ ያወደመበት ጦርነት ነበር። ታቶ ጋኪሰሪቾ the last king of Kafa who was wounded ቆሰለ and captured ታሰረ he became prison for the rest of his life until he is exiled and dies እስኪሞት ድረስ የህይወት ፍርድ ተፈረደበትና እዛ ላይ በቃ ሊሞት ችሏል ማለት ነው። ሶ ታቶ ጋኪሰሪቾ
የመጨረሻው የከፋ መሪ ነበር ማለት ነው። ሶ ይኸውና ታቶ ጋኪ ሰሪቾ የሚባለው ይሄ ሰው ነው ማለት ነው። ይሄ ሰው ታቶ ጋኪ ሰሪቾ ነው ማለት ነው። ሶ ዘ ላስት ኪንግ ኦፍ ከፋ የከፋ የመጨረሻው መሪ ነበር። ሶ ስለዚህ ፖስት አድዋን ካምፓይን ቴሪቶሪያል ኤክስፓንሽን ኢምፐረር ሚኒሊክ ወዝ ኢንቴንድድ ቱ ቼክ አድቫንስድ ኦፍ ኢሮፓን ኮሎናል ፓወር ሁ ሶው ቱ ፕሪኢምፒት ሚኒሊክ ፈርዘር ኤክስፓንሽን ይላል። ፖስት አድዋን ካምፓይን ከአድዋ በኋላ ያለው የቴሪቶሪያል ኤክስፓንሽን ምን ነበር? አድዋን ድል ካደረገ በኋላ አውሮፓው ጥግ ጥግ ያሉ ወይንም አሁን ጥግ ላይ ያሉ ስቴቶችን ወደዛ ሄዶ ለመከላከል አውሮፓዎች ኢትዮጵያ ላይ ካሉ ቼክ ለማድረግ ያደረገው ጦርነት ነው ማለት ነው። ከአድዋ በኋላ ያለው ማለት ነው። ይሄም ልትጠየቁ ይችላል። ፖስት አድዋ ላይ ኢምፐረር ሚኒሊክ ምን አደረገ ልትባሉ ትችላላችሁ። ኢት ዋዝ ዘ ፖስት አድዋን ፔሪድ ዛት ኢምፐረር ሚኒሊክ ማኔጅ ቱ ኢንኮርፖሬት ቤንሻንጉል። ፖስት አድዋን ፔሪድ ላይ ኢምፐረር ሚኒሊክ የተቆጣጠራቸው ስቴቶች አንደኛ ቤንሻንጉል፣ ጋምቤላ፣ ቦረና፣ አጮ፣ ኦጋዴን ስቴቶችን ተቆጣጥሯል ማለት ነው። ኢምፐረር ሚኒሊክ ማለት ነው። ከፖስት አድዋ ከአድዋ በኋላ እነዚህን ስቴቶች ናቸው ዳር ያሉ ስቴቶች እነ ጋምቤላ፣ እነ ቦረና፣ እነ ኦጋዴን ያሉ ስቴቶች ነው የተቆጣጠረው ማለት ነው። ኢንኮርፖሬት ያደረገው ከአድዋ በኋላ ማለት ከዛ አካባቢ አውሮፓዎች ይኖራሉ ብሎ አስቦ ነው ወደዛ ሄዶ ሊቆጣጠር የቻለው። ሶ ፖስት አድዋ ላይ ኢትዮጵያ ሚኒሊክ ጫፍ ያሉ ስቴቶችን ቼክ ያደረገበት ነው ማለት ነው። ይህንን ያዙ። ሶ the ruler of newly incorporated region of Ethiopian Empire were also actively involved in the last campaign, subduing new territory ይላል። አሁን the ruler newly incorporated region አዲስ የተቆጣጠሩ ስቴቶች ማለት ኢንኮርፖሬትድ የሆኑት ወደ ሚኒሊክ ማለት ነው። also actively involved last campaign of submitting ኒው ቴሪቶሪ አዲስ ግዛቶችን ለመቆጣጠር ሲሄዱ እነሱ በዛ ጦርነት ይሳተፋሉ ማለት ነው። ሶ ወደ መጨረሻ ለዛው ወደ ዳር ሲሄዱ ራሱ እነዚህን ስቴቶች ይዞ ነው የሄደው። ሶ ዘ ፎር ኢንስታንስ ኢን ዘ ኢንኮርፖሬሽን ኦፍ ሼክ አደም ኦፍ አሶሳ፣ ቤንሻንጉል፣ ሆሙሻ የሚባሉ ዘ ሩለር ኦፍ ኒውሊ ኢንኮርፖሬትድ ሪጅን ኤግዛምፕል ደጄ ጆቴ ቱሉ ኦፍ ቀለም ኤንድ ደጄ ኩምሳ ሞረዳ ኦፍ ነቀምቲ ወዝ ቬሪ ሲግኒፊካንት። እነዚህ ስቴቶች አሶሳ፣ ቤንሻንጉል፣ ሆሞሳ የሚባሉ ስቴቶች ራሱ ለመቆጣጠር ሲሄድ ሚኒሊክ እነዚህ አዲስ ወደ ሚኒሊክ ሰሚትድ የሆኑ እነ ጆቴ ቱሉ ኦፍ ቀለም እነ ደጄ ኩምሳ ሞረዳ ኦፍ ነቀምቲ ማለት ነው። ሶ እነዚህ ስቴቶች በጣም ትልቅ የሆነ ሚና ተጫውተዋል ወይንም ተዋግተዋል። they give what military support and ራስ መኮንን who was sent there to incorporate ሼክ አደም ሼክ አደምን ለመቆጣጠር ራስ መኮንን ሄዶ ሚሊታሪ ሰፖርትም አድርገዋል ማለት ነው። ወደ ራስ መኮንን ማለት ነው። ራስ መኮንን ሼክ አደምን የተቆጣጠረ ሰው ነው ማለት ነው። ሶ the defection of Sheikh Abdurrahman Hojele to the side of Ras Mokonnin uprooted the united resistance of local people against a strong army of Emperor Minilik. Emperor Minilik ሌላው የተቃወመው ራስ ማን ነው የሚባለው? ሼክ አብዱራህማን የሚባል ሆጄል የሚባል ሰውዬ ነበር። እሱ ነው በጣም የተቃወመው ማለት ነው። ሶ following incorporation of Minilik resented loyal ruler to the power of vassal. Following the incorporation of Minilik resented the loyal ruler of the power of the vassal ይላል። Those local rulers who submitted peacefully were allowed to stay local rule under ሚኒሊክ ይላል። ምን መሰላችሁ? ሚኒሊክ ሁለት ነገሮች ያደርግ ነበር። በሰላም ወደሱ አሎድ የሆኑት የተቀላቀሉት ስቴቶች ሎካል ሩለር ወይንም ለቦታው ሎካል ሆነው ቦታው ይመራሉ። የተያዘው በሰላም ፒስፉሊ ሰሚትድ ከሆኑ ያንን ቦታ ያስተዳድራሉ። ግን በሰላም ካልሆነ ያንን ቦታ ይቀማሉ፣ ዞር ይደረጋሉ። ከዛ ቦታ ሌላ ሰው ነው የሚሾምበት እና ደግሞ
ይሄ ግብር የሚከፍል ስቴት ነው የምትሆነው ማለት ነው። ሶ ምንድነው ዞስ ሎካል ሩለር ሰሚትድ ፒሲፉሊ አሎት ቱ ስቴይ ሎካል ሩለር ዝም ብሎ ሎካል ሩለር ሆኖ ይኖራል ቦታው ላይ ይገብራል ግብር ከዛ ቦታውን ያስተዳድራል ለሚኒሊክ ማለት ነው። አንደ በሚኒሊክ ስር ማለት ነው። በት ዞስ ሁ ሬዚስትድ ዌር ዲስሚስድ ፍሮም ፓወር ግን እሱን የተቃወሙት ከፓወር ምን ይሆናሉ? ዲስሚስድ ይሆናሉ፣ ዞር ይደረጋሉ ማለት ነው። እሱን ምን ያደረጉት ተቃውሞ በሰላም ከሱ ወደሱ አልገባም ያሉት ዜር ወዝ ዋት ላንድ አሊኔሽን የመሬት ምን ይሆናሉ? ገባሪዎች ወይንም ላንድ ይገብራሉ። በቃ በሁሉም ቦታዎች ገባሪ ወይንም ይከፍላሉ ቀረጥን እንደማለት ነው። ሶ ይሄ ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። ጨቀጨኳችሁ አይደል? ግን ሰብስክራይብ ብታደርጉ ለኔም ይጠቅመኛል። ያው ቻናሌ እየተንቀሳቀሰ አይደለም። ሌላም ቪዲዮ ሰርቼ እንዳመጣ ተነሳሽነት ይሆነኛል። ሰብስክራይብ ላይክ አድርጉ፣ ኮሜንትም ጻፉ። ሶ በሌላ ቪዲዮ እስክንገናኝ ድረስ ቻው።